ይህ በዝቋላ ወረዳ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት አዘጋጅተን የምናቀርበው የቴሌቪዥን ዝግጅታችን ነው። የዕለቱ ዜና አዘጋጅተን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜ ድረስ ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። የህፃናት መብትና ደህንነት ለማስጠበቅ በሚደረገው ጥረት ሁሉም አካል ርብርብ ማድረግ እንዳለበት ተገለጸ። ተማሪ ናርዶስ እምባዬ እንደገለጸችው የህፃናት ቀን በመከበሩ የደስታ ስሜታቸውን ገልጻ በተለይ እንደኛ አካባቢ ብሎም እንደወረዳችን በብዛት ህፃናት ላይ የጉልበት ብዝበዛና ያለዕድሜ ጋብቻ ስለሚታይ ማንኛውም አካል የበኩሉን ሊወጣ ይገባል በማለት ሐሳቧን ገልጻለች። አሁን የህፃናት መብት ወይም ደግሞ የህፃናት የጉልበት ብዝበዛና ያለዕድሜ ጋብቻ በዚህ መልኩ መከበሩ እኔ በጣም ደስታ የተሰማኝ ምክንያቱም ህፃናትን አሁን እኛ በተለይ እኛ ሀገራችን ዋግምራ ውስጥ የተለያዩ ጉልበት ብዝበዛና ያለዕድሜ ጋብቻ ይፈጸማል እና ይሄን እንደመቅረፍ ስለሆነ በዓለማችን ለ36ኛው የሚከበረውን የህፃናት መብትን በዚህ መልኩ ስላከበርነን የተለያዩ መዝሙርና የተለያዩ መልእክትም ስለተላለፈልኝ እኛ በጣም ደስታ ነው የተሰማን። የዝቋላ ወረዳ ቤተ ክህነት ጽሕፈት ቤት ስራ አስኪያጅ ቀሲስ ላከሰላም ጽጌ ታደሰ እንደገለጹት የህፃናት በዓል አከባበር የመጽሐፍ ቅዱስ ህፃናትን መንከባከብና ምቹ ሁኔታን ፈጥሮ በጥሩ ሁኔታ ማሳደግ እንዲሁም በደንብ መከታተል እንዳለበት መጽሐፉም እንደሚጠቅስ አስረድተዋል። የህፃናት በዓል አከባበር በጣም ደስ የሚል ሃይማኖትም የተሳሰረ በመጽሐፍ ቅዱስ የምናገኘው መድኃኔዓለም ኢየሱስ ክርስቶስ ህፃናት ወደ እኔ ይመጡ ዘንድ ተዋቸው ብሎ ዛሬ የወደዳቸውን ህፃናት በክብር መያዝ፣ በክብር ማሳደግ፣ በክብር ማስተዳደግ፣ በተለያዩ ጥሩ ሁኔታዎች ማሳደግ ይገባናል። ይህንንም ህፃናትን መንከባከብና ህፃናትን ማሳደግ በምን ጥሩ ሁኔታ ህፃንና ወረቀት የሰጡትን ይቀበልና አሳዳጆች በደንብ ጉልበት ያላቅም ጉልበት ብዝበዛ እንዳይሆንላቸው ያላቅም መሸከም የማይችሉትን እንዳይሸከሙ ደስ ብሎ እንዲያድጉ ሲቀጥል አፋቸውን በትምህርት እንዲከፍቱና ለሀገራቸው በቂ አድገው እናት አባታቸውን አገልግለው ለሀገርም ለውጥ የሚያመጡ እንዲሆኑ በደንብ መንከባከብ ይገባል። ይህንንም ራሳችን ፈጥነን ሳይሆን በመጽሐፍ ቅዱስ በቤተክርስቲያን ህግ የምናገኘው ነው። ህፃናት ማለት እግዚአብሔር አምላክ የመረጣቸው የወደዳቸው ናቸውና በተለይ አሁን ባል አከባበር በጣም ደስ የሚል ነው። ከሃይማኖት ጋርም አብሮ ተያይዞ የሚሄድ የሚቀረን ነገር የለም። በተለይ ትንሽ አደግ ሲሉ ያለዕድሜ ጋብቻ ካሁን በፊት የነበረው ነገር አሰቃቂ ነገር ህፃናት ለጋብቻ ሳይደርሱ ያለዕድሜ ጋብቻ መጽሐፍ ቅዱስ እያዘዘን ግራኝና ጉዲት ባመጡት ስርዓት ህፃናት ተገዶ በለበቅ እየተመቱ ዓለም ልይ በማለት ያልሆነ ልምድ ኑሮ ሲጎዱ ቆይቷል። በአሁኑ ሰዓት ግን መንግስት ይህንን አውቆ የህፃናት በዓል እንዲከበርና የህፃናት መብት እንዲከበር ወላጆቻቸው በስነ ስርዓት እንዲይዙ ለትምህርት ለስራ እንዲፋጠኑ ማድረግ በጣም ደስ ይለናል። ቤተክርስቲያንም ታከብራለች፣ ቤተክርስቲያንም ትደግፋለች። ሲቀጥል የሃይማኖት አባቶችን ይህንን ስራ በደመቀ ሁኔታ እናት አባቶቻቸው እንዲያከብሩ በየዝክሩ በየቤተክርስቲያኑ በየቦታው ማስተማር እንችላለን። ከመጽሐፍ ጋር አብሮ ስለሚሄድ ደስ ይለናል። በጣም ደስ ይላል እንዲህ ያለ ስራ። የዝቋላ ወረዳ የእስልምና ሃይማኖት ተወካይ አህመድ ኢብራሂም እንደተናገሩት የነገ ሀገር ተረካቢ ለሆኑ ህፃናት መብትና ደህንነት መጠበቅ ሁሉም ወላጅ የበኩሉን ኃላፊነት ሊወጣ እንደሚገባ አስገንዝበዋል። ህፃናቶች በጣም መስታወቶች ናቸው። የሰጡቸውን ነው የሚረከቡትና በጎን ለማስረከብና ጥሩ ነገር ለማስያዝ ሲባል ጥሩ ነገሮች በቀናቸው ቀን ማስደሰታችን ትልቅ ነገር ነው። ትልቅ ፋይዳ አለው ብዬ አምናለሁ እንደበኩሌ። ነገር ግን እኛ ደግሞ ራሳችን ስናስተምር ጥሩ ነገሮችን አስተምረን በጎ ነገሮችን አረቀን ቢሆን ይሻላል ባይኔ። ህፃናት መብታቸው ተከብሮላቸው ከጉልበት ብዝበዛ ከረሃብ ከተለያዩ ችግሮች እንዲጠበቁና በጎ ነገሮችን የተለያየ ነገር ተመቻችቶላቸው መጫወቻ ቦታ መዝናኛን ይመስል አስተምሮትን ይመስል የመዋዕለ ህፃናት ቢከፈትላቸው የተለያየ ነገር እንዲርቁ ቢመከሩ እላለሁ። ወላጆች የበኩላቸውን ለመወጣት ወይም ኃላፊነታቸውን ለመወጣት ትልቅ ሚና እንዳለባቸውና ትልቅ ኃላፊነት እንደሚወስዱ ማለት ልጆቻቸውን በስርዓት ገንብተው ነገን አገሪቱን ለመረከብ በጎ ነገር ጥሩ ነገርን ያስተምሯቸው እላለሁ።
የዝቋላ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ሰርኬ ጌታነህ እንዳሉት የዓለም ህፃናት ቀን በዘንድሮ ዓመት በዓለም አቀፍ ደረጃ ለ36ኛ ጊዜ በሀገር አቀፍ ደረጃ ለ20ኛ ጊዜ ህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል መሪ ቃል በደመቀ ሁኔታ እንደተከበረ ገልጸዋል። የህፃናት ቀን ለማክበር ነው። በዓለም አቀፍ ደረጃ ለ36ኛ ጊዜ በሀገራችን ለ20ኛ ጊዜ የሚከበረው የህፃናት ቀን ዋና መሪ ቃሉ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል መሪ ቃል ይከበራል። በዓሉ በወትሮ በተለየ መንገድ በህፃናት ተማሪዎች ልዩ ልዩ የፈጠራ ስራዎችና መልእክት የሚያስተላልፉ መዝሙሮች ማቅረባቸውን ጠቅሳ ለቀጣይ ህፃናት ነገ አገር ተረካቢ ስለሆኑ ህፃናት ላይ የሚደርሱ ጾታዊ ጥቃቶችና የጉልበት ብዝበዛን አጽንኦት በመስጠት መስራት አለብን ብለዋል። ይሄን ዋና በየዓመቱ የሚከበርበት ደግሞ ህፃናት የነገ ሀገር ተረካቢ ህፃናት ስለሆኑ አይምሯቸው እንዲጎለብት እያንዳንዱ ህፃናት ነገ ላይ ምን መስራት እንዳለብን መልእክት የምናስተላልፍበት የተለያዩ ስራዎችን የሚሰሩበት ችሎታቸውን የሚያዳብሩበትና የዘንድሮውን በዓል ደግሞ ለየት የሚያደርገው ህፃናት በመዝሙር ነው። በመዝሙር ያለ ዕድሜ ጋብቻን፣ የጉልበት ብዝበዛን፣ ትምህርት ቤት ማንኛውም ህፃን የመማር መብት እንዳለው ሲያቀርቡ ሰምታችኋልና ዋናው ለየት ባለ መንገድ ያከበር ነው። ለቀጣይም ቢሆን ህፃናት በዚህ መንገድ እያሉ እያሻሻሉ እንዲሄዱ የሚል ነገር ነውና ያስቀመጥ ነው። በወትሮ መንገድ ለየት ያለ ነው። ጉልበት ብዝበዛ መኖር እንደሌለበት፣ ተማሪዎች ትምህርታቸውን ማቋረጥ እንደሌለባቸው መልእክት ሲያስተላልፉ ነበርና ይሄን ደግሞ ማህበረሰቡ ከነሱ ወስዶ የትኛውም ህፃናት ከትምህርት ቤት መቅረት እንደሌለባቸው የቀሩም ካሉ እየቀሰቀሰ ነው ትምህርት ቤት ልክና የመማር መብታቸው እንዲጠበቅ ነው። ቀጥሎ የፈጠራ ችሎታ ሲያቀርቡ ስናይ ነበርና እያንዳንዳቸው በሚችሉት አቅም የፈጠራ ችሎታቸውን እያቀረቡ በየመድረኩ እኛን ወረዳን ወክለው ይሄዱ አሉ። እንደሚታወቀው እስከ ፌደራል ድረስ ይሄዱ አሉ። እንደ ዋግ ቢጠራን ያለው እነዚህን ደግሞ ከደግፍናቸው በተለያዩ ቁሳቁስ ከደግፍናቸው በገንዘብ በተለያዩ መድረክ እየደገፍን ከሄደ የኛ ሴክተር ብቻ ሳይሆን እያንዳንዱ ሴክተር የሚመለከት አጋር ሴክተሮችን ከትምህርት ከሌሎች ሴክተሮችና አስተዳደር ምክር ቤት እያገዘ በገንዘብ በሁሉ ነገር እየደገፈ ከሄደ ህፃናት ነገር የማይቀየሩበት ነገር የለምና ሁሉም ህፃናት ላይ መስራት እንዳለበት የሚል ነገር ነው ያለኝ። ሌላው ይሄ ካለ መልእክት ማስተላለፍ የሚፈልገው ለማህበረሰቡ ህፃናትን ወደ ትምህርት ቤት መላክ እንዳለበት፣ ጉልበት ብዝበዛ መቅረት እንዳለበት፣ ያለ ዕድሜ ጋብቻ መቅረት እንዳለበት፣ ጎጂ ልማዳዊ ድርጊት የምንላቸው ህፃናት የሚፈጸሙ ነገሮች በሙሉ እንዲቀሩና የአንድ ሴክተር ብቻ ሳይሆን ሁሉም ማህበረሰብ ይመለከተኛል በሚል ይህን ስራ እንዲሰራ ሌላው እንኳን አደረሳቸው የሚል መልእክት ማስተላለፍ ፈልጋለሁ።